ዛሬ ደግሞ ኦቨርቲንክ ስለማድረግ ነው የምናወራው። ቱማች ስለማሰብ ነገሮች ላይ ከመግባት ከመተግበር ይልቅ ሀሳብ ላይ ስለመቀርቀር እናወራለን ማለት ነው። ይሄ ብዙ ሰው የሚያጠቃው ችግር ነው። ኦቨርቲንክ ማድረግ አርት ነው። ያልተፈጠረን ነገር ፈጥሮ ራስን የማስጨነቅ አርት ማለት ነው። ስለዚህ እንዴት ከዚህ ውስጥ መውጣት እችላለሁ የሚለውን ነገር በደንብ አሳያችኋለሁ በ5 ስቴፖች ማለት ነው። ወደዛ ግን ከመሄዳችን በፊት አንድ ነገር ልንገራችሁ። ይህንን ነገር ከወሰዳችሁት በእርግጠኝነት ኦቨርቲንክ ከማድረግ ወጥታችሁ ተግባር ላይ ትገባላችሁ። ኦቨርቲንክ ማድረግ በጣም ቱማሽ ማሰብ፣ ሀሳብ ላይ መቆየት፣ ጭንቅላታችሁ በጣም እየፈጠነባችሁ ከሆነ ሁለት አይነት ኦቨርቲንኪንግ አሉ። አንደኛው ወደኋላ ሄዶ መቀርቀር ነው። ስለ ድሮ ማሰብ፣ እንደዚህ ሳይሆን እኮ ሳላረግ እያሉ የሆነ ታሪክ መፍጠር፣ ድሮ ከተጣላችሁት ጋር ከተፈጠረ ነገር ጋር ይሄ ሪግሬት ውስጥ ገብቶ ቱማች እዛ ላይ መቀርቀር ማለት ነው። ሁለተኛው ደግሞ እና ዛሬ የምናወራው ወደፊትን እያሰቡ ኦቨርቲንክ ስለማድረግ ነው። ምናልባት ባይሆንስ ትክክል ነው፣ ግን ቆንጆን የሰራሁት ቆንጆን ያልሰራሁት ባይሳካስ ብቻ ወደፊት ስለመሄድ ነው የምናወራው ማለት ነው። እና ችግሩ ኦቨርቲንክ ማድረግ ብዙ ነገር ያለማወቅ የኖሌጅ እጥረት አይደለም፣ የኢንፎርሜሽን እጥረት አይደለም። ስለዚህ ኦቨርቲንክ ስታደርጉ የሆነ ነገር መፍትሄ ፍለጋ ውጭ አትሂዱ። ኦቨርቲንክ ማድረግ መፍትሄው አንድ ነው፣ ችግሩ ምንድን ነው? አንድ ነው። እሱም አክሽንና ተግባር ነው ማለት ነው። ስለዚህ ስቴፖቹን እናያለን። የመጀመሪያው ስቴፕ ምንድን ነው መሰላችሁ? ስሎው ዳውን፣ ቀስ ማለት መረጋጋት ማለት ነው። ብዙ ጊዜ ኦቨርቲንክ ስናደርግ ምን ላይ ነው የምንሄደው? እኔ ብዙ ጊዜ በጣም ጭንቅላቴ ውስጥ የነበርኩባቸው ጊዜያቶች ነበሩና በዛ ጊዜ ውስጥ ምን ውስጥ ነው የማገኘው? ራሴን ስክሮል ሳረግ ነው የማገኘው። ዝም ብሎ ስክሮል ማድረግ፣ ሀሳብ በጣም ጭንቅላታችሁ ላይ ስለሚሄድባችሁ ስክሮል ታደርጋላችሁ፣ ወይም ደግሞ ሙዚቃ እየሰማችሁ ነው፣ ብቻ የሆነ ነገር እያደረጋችሁ ነው። ማድረግ ያለባችሁ ነገር ግን ኦቨርቲንክ ስታደርጉ ጭንቅላታችሁ በጣም ሲፈጥንባችሁ ማድረግና መሆን ያለባችሁ ማረጋጋት አለብን ሲስተማችንን። እሱን ለማድረግ ደግሞ አንደኛው አሪፉ ነገር ወክ ማድረግ ነው። ምን ወክ ማድረግ? ለ1 ሰዓት ለ30 ደቂቃ ወክ ማድረግ። የሆነ ፖድካስት እየሰማችሁ ሙዚቃ እየሰማችሁ አይደለም፣ ስልካችሁን አስቀምጣችሁ ብቻችሁን ማለት ነው። ይህን ስታደርጉ ትረጋጋላችሁ። አእምሯችሁ እየፈጠነ እየሮጠ እዚህ ምዛም እያለባችሁ ያለው አእምሮ ይረጋጋል። ሁለተኛው ትንፋሽ መስራት ነው። ትንፋሽ ማስገባት ማስወጣት። ትንፋሽ ስናወጣ ስናስገባ ከአእምሯችን ወርደን ሰውነታችን ላይ እንሆናለን። ብዙ ጊዜ አእምሯችን ላይ ነው የምንሆነው፣ ጭንቅላታችን ላይ ብዙ ሀሳብ እያሰብን ነው። ግን ትንፋሽ ስንሰራ መረጋጋት እንችላለን። ስንረጋጋ ደግሞ ነገሮችን ክሊርሊ ማየትና ወደ ተግባር መግባት እንችላለን። ሌላው ብቻችሁን ቁጭ ማለት ነው። ሜዲቴት ማድረግ ትችላላችሁ፣ አርምሞ ማድረግ ትችላላችሁ። ብቻ ቁጭ በሉ። ስልካችሁን አትያዙ። ለ5 ደቂቃ ኦር ለ10 ደቂቃ ቁጭ በሉ። ሁለተኛው ደግሞ ፎከስ ኦን ሞመንተም። ይህ ማለት ምን ማለት ነው? ትንንሽ ተግባሮች ላይ ፎከስ ማድረግ። ትንሽ ተግባር ስናደርግ ትንሽ ነገር እናሸንፋለን። ትንሽ ነገር ስናሸንፍ ስሜታችን ከፍ ይላል። ምን ይባላል? ድሮ ፊዚክስ ላይ ማለት ነው። አን ኦብጀክት ኢን ሞሽን ዊል ስቴይ ኢን ሞሽን፣ አን ኦብጀክት ኢን ሬስት ዊል ስቴይ ኢን ሬስት ይባላል። የተንቀሳቀሰ ያለ ነገር መንቀሳቀሱን ይቀጥላል፣ የቆመም ደግሞ ይቆማል ማለት ነው። ስለዚህ ኦቨርቲንክ እያደረጋችሁ ከሆነ የሆነ ቦታ ስታክ አድርጋችኋል። ለእሱ ደግሞ መፍትሄው መወር ማሰብ አይደለም፣ ሞር ኢንፎርሜሽን ማስገባት ሳይሆን ተግባር ነው። እሱም ደግሞ ትንንሽ ተግባር። ለምሳሌ ቪዲዮ መቅረጽ ትፈልጋላችሁ፣ ሶሻል ሚዲያ ላይ ኮንተንት ክሬት ማድረግ ትፈልጋላችሁ፣ ግን እያደረጋችሁ አይደለም። ስልክ መደወል አለባችሁ፣ ቢዝነሳችሁ ላይ እያደረጋችሁ አይደለም። መሳል አለባችሁ፣ እየሳላችሁ አይደለም። ብቻ ማድረግ ያለባችሁ ነገር አለ፣ እያደረጋችሁ አይደለም። ስለዚህ ምን ላድርግ? ምን ማድረግ ትችላላችሁ? ስልካችሁን ማውጣትና አትቀርጹም እኮ ግን የቱ ጋር በቀርጽ ይሻላል ብላችሁ ብታመቻችሁ። ስፖርት ለመጀመር ነው ኦቨርቲንክ እያደረጋችሁ ያላችሁ፣ ተውት፣ ስፖርቱን አትስሩ። ልብሳችሁን ለባብሳችሁ ውጡ። ጂም ኦልሬዲ የከፈላችሁት ካለ ጂም ቤት ሂዱ፣ አትስሩ። ላይ 5 ደቂቃ ሮጥ ብላችሁ መሮጫ ትራኩ ላይ ማለት ነው መውጣት ትችላላችሁ። እሷን ብቻ አድርጉ። ክሬት ማድረግ ነው እንዳልኳችሁ ኮንተንት። ዝም ብላችሁ ቪዲዮ ወጥታችሁ አታውሩ፣ ራሳችሁን ቀረጹ። መቅረጽ ከከበዳችሁ ቦታውን ብቻ አመቻችታችሁ ከዛ አትስሩ። ግን ትንሽ እንቅስቃሴ ላይ ስንሆን ሞር ኢነርጂ ይሰጠናል። ኢቭን ከምትሰሩትና ኦቨርቲንክ ከምታደርጉት ነገር ጋር ማይገናኝ ሊሆን ይችላል። ለምሳሌ ቤታችሁን ማጽዳት ሊሆን ይችላል። እንቅስቃሴ ላይ ደግሞ ስትሆኑ ወደ ቀጣዩ መንቀሳቀስ አያቅታችሁም፣ ሞር ኢነርጂ ይኖራችኋል። ግን የሆነ ቦታ አስተካርጋችሁ ምን ላድርግ ምን ልሁ እና ደግሞ ዳገት ይሆንባችኋል። ደግሞ ሂጄ 2 ሰዓት ሁሉ ስፖርት መስራት አለብኝ፣ ደግሞ ቪዲዮ ሰራ፣ ብቻ እስታክ እናደርጋለን። ስለዚህ ፎከስ ኦን ደ ሞመንተም፣ ትንሽ አክሽን መውሰድ ላይ፣ ቤታችሁ ማጽዳት፣ ልብሳችሁ ማስተካከል፣ ኢቭን ብዙ አይደለም አንድ ሶፋ ማስተካከል ሊሆን ይችላል፣ መጥረግ። ይህን ስታደርጉ ምን ትሆናላችሁ? ሞር እንቅስቃሴ ላይ ትሆናላችሁ። ያ እንቅስቃሴ ደግሞ ወደዛ ወደምትፈልጉትና ማድረግ ወዳለባችሁ እንቅስቃሴ ወስዳችኋል። ሶስተኛው ደግሞ አለው ዩርሰልፍ ቱ ሰክ።
ማለት ለመወቀስ የተመታ ስራ ለመስራት ፈቃደኛ ሁኑ። ለራሳችሁ ፍቀዱለት። የተበላሸ ስራ ለመስራት ማለት ነው። ብዙ ጊዜ ፐርፌክት ነገር እንፈልጋለን፣ ፐርፌክት ማድረግ እንፈልጋለን። ለምሳሌ ኮንተንት ክሬት ማድረግ ትፈልጋላችሁ፣ ጽድት ያለ ኮንተንት መሆን አለበት፣ ስክሪፕት መጻፍ አለበት፣ ካሜራ መገዛት አለበት፣ ብዙ ነገር ታስባላችሁ። ምነግራችሁ ግን ትልቅ ነገር የሰሩ ሰዎች ምንም እንደዛ ተዘጋጅቶ አይደለም እዚህ ጋር የደረሱት፣ ጀምረው እንጂ እዚህ ጋር የደረሱት። ስለዚህ ለመደበር ፈቃደኛ ሁኑ። ሰዎች ሙድ እንዲይዝባችሁ ፈቃደኛ ሁኑ። ፐርፌክት መሆን የሚፈልግ ሰው ነው ነገሮችን አይሰራው። ከዛ ደግሞ ካያችሁ በጣም ፐርፌክት መሆን የሚፈልግ ሰው ሌላ ሰውንም ጀጅ ያደርጋል። አይ በጣም እኮ እኔ እኮ ብሆን እንዲህ አድርጌ ነው መሰራት ይላል። አይሰራው። ስለዚህ የተበላሸ አድርጋችሁ ለመስራት ፍቀዱ። ራሳችሁንም ደግሞ የተመታ ስራን የሰራው ለመባል ፍቀዱ። ለራሳችሁ እንደዛ ስትፈቅዱለት ነፃ ትሆናላችሁ። መተግበር ውስጥ ትገባላችሁ። አክሽን ላይ ትገባላችሁ። ቱማች ማሰብ ላይ አትገቡ። ፐርፌክት ነገር የምትጠብቁ ከሆነ መቼም አትጀምሩ። ምን ይባላል? ደን ኢዝ ቤተር ዛን ፐርፌክት ማለት መስራት መጨረስ ከፐርፌክት ይሻላል። ምክንያቱም ፐርፌክት የሚባል ነገር ሲጀመር አይጨረስም፣ አይሰራም። ፐርፌክት ነገር እየጠበቃችሁ ከሆነ መቼም አትጀምሩ ምንም ነገር። ስለዚህ ከውጤቱ ጋር ዲታች አድርጉ። ሰዎች ምን ይሉኛል የሚለውን ነገር እርግፍ አድርጋችሁ ተዉት። ምንም አይጠቅማችሁ። አንደኛ አያገባችሁ። የእናንተ መስራት ላይ ብቻ አተኩሩ እንጂ በቃ ይህን አገኛለሁ፣ እንዲህ መሆን አለበት፣ እንደዚህ ያምራል፣ ይህን ያህል ሰው ያይልኛል፣ ይህን ያህል ገንዘብ አገኝበታለሁ። ተዉት፣ አድርጉት። ብታረጉት መድረሳችሁ ስለማይቀር ማለት ነው። አራተኛው ደግሞ ሪጀክት ለመደረግ ፍቀዱ። ስለ ሪጀክሽን ያላችሁን ፐርሰፕሽን እይታ ቀይሩት። ብዙ ሰው ሪጀክሽን ያመዋል። ሪጀክት ከሚደረግ ቢሞት ይሻላል። ይህን ለመግለጽ ያክል ትልቁ ፍርሃት ዓለም ላይ አንዱ ምንድነው መሰላችሁ? ፐብሊክ ስፒኪንግ ነው። ያ ማለት ሰዎች በተሰበሰቡበት ማውራት ማለት ነው። እኔ በጣም ነበር የምፈራው። ሰው ፊት ወጥቼ ከማውራ ጠረጴዛ ስር ብደበቅ ይቀለኝ ነበር። አሳይመንት ክላስ አቅርቡ ሲባል እደበቃለሁ። የለም ቢባል ይሻለኛል፣ ብቀር ነው የሚሻለኝ፣ በጣም ከመፍራት የተነሳ። ፐብሊክ ስፒኪንግ ላይ ሰው የሚፈራው ምንድን ነው? ሪጀክት እንዳይደረግ ነው፣ በህዝብ ማለት ነው። ስለዚህ እይታችሁን ቀይሩት። ከሪጀክሽን ጋር ያላችሁን እይታ ቀይሩት። አንደኛ አትሞቱም። ሪጀክት ተደርጎ የሞተ ሰው የለም። ሪጀክሽን ደግሞ ብሰሩም አለ ባሰሩም አለ። ብተኙ ለምንተኛ ብሎ ሰው ያማችኋል። ብሰሩ ብትታዩም ደግሞ የሆነ እንከን ማውጣቱ አይቀርም። ይሄንን ለመጋፈጥ ስትፈቅዱ ቤተር እየሆናችሁ ትሄዳላችሁ። ለምን? የትኛው የምታዩት ትልቅ ቦታ የደረሰ ሰው መጀመሪያ ሪጀክት ተደርጓል። አባቱ ኃይሌ ገብረስላሴን ሩጫ ሲጀምር ተው ብለውታል። ዳኛ ብትሆን ይሻላል፣ ጸሐፊ ብትሆን ይሻላል ብለውታል። እና ግን አልሰማቸው። ሩጫውን የቀጠለው ሲሮጥ 99ኛ ነበር መጀመሪያ ወጣው። አስቡት፣ 99ኛ ማለት ኦልሞስት 100 ማለት ነው። 100 ሰው ካለ ከመቶዎቹ ሁሉ እሱ 99ኛ ነው የወጣው። እና ይህንን ፌሊየር ራሱ ትቶ ቀጥሏል። which ለመውደቅ ፈቅዷል ማለት ነው። ስለዚህ ለሪጀክሽን ኦፕን ስንሆን፣ ለመውደቅ ለመሳሳት፣ ሪጀክት ለመደረግ በሰዎች ይሄ ደግሞ ሪሌሽንሺፕ ላይም ነው፣ ቢዝነስ ላይም ነው፣ ሁሉም ነገር ላይ ነው። ስፖርት ላይም ብትሆኑ ምንም ነገር ላይ ካልፈቀዳችሁ ሪጀክት ለመደረግ ሲጀመር አታረጉት እና ሪጀክሽንን አታካብዱት። ለምን? ሰዎችን ላድን ያለው ትልቁ ኢየሱስ ክርስቶስ እንኳን ሪጀክት ተደርጓል። ሪጀክሽኑ በጣም ትልቅ ከመሆኑ የተነሳ ሰዎች ሰቀሉት። ጥሩ ነገር እያደረገ ሰዎችን እያዳነ ማለት ነው። እና አንተ ማነህ? አንቺ ማነሽ? ሪጀክት ማትደረጊው ለራሳችሁ ነገሩት። ከሱ ትበልጣላችሁ ነው ጠይቃችሁ። ስለዚህ ሪጀክት ለመደረግ ፍቀዱ። ይህንን ስፈቅዱ ከጭንቅላታችሁ ወጣችሁ ተግባር ላይ መሆን ትጀምራላችሁ። አምስተኛው ደግሞ ብዙ ጊዜ ግብ እናወጣለን። ግብ የምናወጣው ደግሞ ሪዛልት ቤዝድ ነው። እንደዚህ ያሳካለሁ፣ ይህን ያህል ሚሊዮን ፎሎወር፣ ይህን ያህል ገንዘብ ሰራለሁ፣ እንደዚህ አይነት ገርል ፍሬንድ፣ እንደዚህ አይነት ፊዚካል አፒረንስ እንዲኖረኝ እፈልጋለሁ ብለን ግብ እናወጣለን። እሱ ቆንጆ ነው። ከዛ ደግሞ የአክሽን ወይም የአክቲቪቲ ጎል አለ። ውጤቱ ላይ ብቻ ስንሆን ምን እንሆናለን መሰላችሁ? ገና ዛሬ ተነስታችሁ ግቡን ካስቀመጣችሁ በኋላ ጭንቅላታችሁ የታለ ታዲያ ይላችኋል። ዛሬ እኮ ነው የጀመራችሁት፣ ነገ የሚነሳን የታለ ይላችኋል እና ጊልቱስ ነው የሚከታችሁ። ግን እሱ እንዳለ ሆኖ የአክሽን ጎል ሲኖራችሁ፣ የተግባር ጎል ሲኖራችሁ ቀላል ይሆናል። ግቤ ምንድን ነው? በሳምንት ይሄን ያህል ጊዜ ጂም መሄድ፣ ስፖርት መስራት ነው። በየቀኑ ይሄን ያህል ቪዲዮ ፖስት ማድረግ ነው። በየቀኑ ይሄን ያህል ክላይንት ጋር መደወል ነው። ብቻ የእናንተ ተግባር ታውቁታላችሁ። በየቀኑ ይሄን ያህል ጽሁፍ መጻፍ ነው። በየቀኑ ይሄን ያህል ስዕል መሳል ነው። ደሞመንት እሱን ስታደርጉ ተግባር ላይ ስትሆኑ ተግባሩ ምን ያደርገናል? ጎበዝ እያደረገን ይሄዳል። በተገበርን ቁጥር፣ ተግባር ላይ በሆንን ቁጥር፣ ጂም በሄድን ቁጥር፣ ስፖርት በሰራን ቁጥር አቋማችን አለመስተካከል አይችልም። መጽሐፍ በየጊዜው ካነበብን
እውቀታችን መጨመሩ አይቀርም። እሱ ብቻ አይደለም፣ ሆን ብለን ትኩረታችንን ተግባሩ ላይ ካረግን ውጤቱ አለመምጣት አይችልም። ስለዚህ ኦቨርቲንክ ከማድረግ ውጡ እና ቱማች ያታስቡ ነገሮች ላይ። ለምሳሌ አስቡት፣ በጣም የተዘጋጃችሁበት ነገር፣ ቱማች ያሰባችሁበት ነገር ያን ያህል ሪዛልት ሳያመጣ ቀርቶ ያውቃል። በእርግጠኝነት እኔ ቪዲዮችን ብዙ ጊዜ ፖስት አድርጌያለሁ ሶሻል ሚዲያ ላይ። ባለፈው ዓመት ብቻ ቲክቶክ ላይ እና ኢንስታግራም ላይ ማለት ነው ከ500 በላይ ኮንተንቶችን ፖስት አድርጌያለሁ። ባለፈው አንድ ሳምንት ብቻ ከ100 በላይ ኮንተንት ፖስት አድርጌያለሁ። በነገራችሁ በጣም ያሰብኩበት በጣም የተዘጋጀሁበት ቪዲዮ ብዙ ያልታያለ ደግሞ እንዲሁ እንደ ነገሩ ድንገት የተቀረጸና የተሰራው ቪዲዮ ደግሞ በጣም በብዙ ሺዎች ታይቷል ማለት ነው። ስለዚህ በጣም ማሰባችን ጥሩ አይደለም፣ ሽባ ያደርገናል፣ አናሊሲስ ፓራሊሲስ ውስጥ ያስገባናል። ቱማች ስታስቡ እጃችሁ፣ እግራችሁ፣ ሰውነታችሁ ይተሳሰራል። ስለዚህ ከማሰብ ወጥታችሁ ተግባር ላይ መግባት ጀምሩ። ምክንያቱም ኦቨርቲንክ የማድረግ መፍትሄው መተግበርና መተግበር ስለሆነ ማለት ነው። እና ምናልባት ይህ ቪዲዮ ከጠቀማችሁ ያገኛችሁትን ነገር ኮሜንት ላይ ጻፉ። በግልም ደግሞ እንዳግዛችሁ ፈልጉ ሰዎች ከስር ባሉት ሶሻል ሚዲያዎች ማውራት ትችላላችሁ። እና ደግሞ ሌላ ቪዲዮዎች እንድታገኙ ሰብስክራይብ አድርጉ፣ ሼርም አድርጉት። በየቀኑ ቪዲዮችን ታገኛላችሁ። ይመቻችሁ።